ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹ እንሆ። በግብጽ የሚገኙ ኢትዮጵያውያን ስደተኞች ላይ የተደቀነው የጅምላ እስርና የመባረር አደጋ አሳሳቢ ደረጃ ላይ መድረሱ ተነገረ። በህገ ወጥ የነዳጅ ቅሸባና አላስፈላጊ ዋጋ ጭማሪ ላይ በተሰማሩ ማደያዎች ላይ ጥብቅ እርምጃ እየተወሰደ መሆኑ ተገለጸ። በናይጄሪያ ያለ ሀገሪቱ መንግስት እውቅና ወደ ሚሊዮን ዶላር የሚጠጋ ገንዘብ ሲበጀትለት የቆየው ሀሰተኛ ተቋም ጉዳይ የሀገሪቱን ፖለቲካ እያናወጠው ይገኛል። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩ ነኝ። ወደ ቀዳሚው ዜናችን ስናልፍ በግብጽ የሚገኙ ኢትዮጵያውያን ስደተኞች ላይ የተደቀነውን የጅምላ እስርና የመባረር አደጋ አሳሳቢ ደረጃ ላይ መድረሱ ተነገረ። ሁማን ራይትስ ዎች በቅርቡ ካነጋገራቸው ኢትዮጵያውያንና ሌሎች የምስራቅ አፍሪካ ስደተኞች መረዳት እንደቻለው ስደተኞቹ ህጋዊ መታወቂያ ካርድ እንዲሁም የቀጠሮ ማረጋገጫ ወረቀት ቢኖራቸውም የግብጽ የጸጥታ አካላት ሰነዱን አንቀበልም በማለት ወደ እስር ቤት እየወረወሯቸው እንደሚገኝ ተገልጿል። ለዝርዝሩ ማቲያስ ግርማ። በግብጽ የሚገኙ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች የግብጽ መንግስት የመኖሪያ ፈቃዳቸውን በወቅቱ ባለማደሱ ምክንያት ብቻ ለዘፈቀደ እስርና ከሀገር የመባረር ከፍተኛ አደጋ እንደተደቀነባቸው ዓለም አቀፉ የሰብአዊ መብት ተሟጋች ተቋም ሁማን ራይትስ ዎች አስታውቋል። ተቋሙ ያወጣውን አዲስ ሪፖርት መነሻ በማድረግ እንዳብራራው የግብጽ ባለስልጣናት ከ2025 መገባደጃ ጀምሮ በተለይም ኢትዮጵያውያንን፣ ኤርትራውያንንና ሱዳናውያንን ኢላማ ያደረገ የማፈንና ከሀገር የማስወጣት ዘመቻ አጠናክረው ቀጥሏል። ለዚህ ሁሉ ችግር መነሻ የሆነው ስደተኞቹ ህግ ጥሰው ሳይሆን የግብጽ መንግስት የአስተዳደር ክፍተትና የመኖሪያ ፈቃድ እድሳት ቀጠሮዎችን እስከ 2028 ዓ.ም ድረስ በማዘግየቱ መሆኑን ሪፖርቱ አጋልጧል። ሁማን ራይትስ ዎች በቅርቡ ካነጋገራቸው ኢትዮጵያውያንና ሌሎች የምስራቅ አፍሪካ ስደተኞች መረዳት እንደቻለው የተባበሩት መንግስታት የስደተኞች ኤጀንሲ የሰጣቸው ህጋዊ የመታወቂያ ካርድ እንዲሁም የቀጠሮ ማረጋገጫ ወረቀት ቢኖራቸውም የግብጽ የጸጥታ አካላት ሰነዱን አንቀበልም በማለት ስደተኞቹን ወደ እስር ቤት እየወረወሯቸው ይገኛል ነው የተባለው። በተለይም ጥቁር አፍሪካውያን ስደተኞች በመንገድ ላይ ለሚደረግ የዘፈቀደ ፍተሻ፣ ለእስርና ለእንግልት በከፍተኛ ሁኔታ ተጋላጭ መሆናቸው ተመላክቷል። በእስር ቤቶች ውስጥ ያለው ሁኔታም እጅግ አሳሳቢና ሰብአዊነት የጎደለው መሆኑ ተገልጿል። ስደተኞቹ ከከባድ ወንጀለኞች ጋር በአንድ ጠባብና ንጽህና በሌለው ክፍል ውስጥ ታጭቀው በቂ ምግብ፣ ውሃና የሕክምና እርዳታ ሳይቀርብላቸው በስቃይ ላይ እንደሚገኙ አልፎ ተርፎም በፖሊሶች አካላዊ ጥቃት እንደሚደርስባቸው የቀድሞ ታሳሪዎች ለተቋሙ የሰጡት ምስክርነት አረጋግጧል። ከዚህ አልፎም በርካታ ስደተኞች ከግብጽ ከመባረራቸው በፊት የህግ ጠበቃ ለማማከርም ሆነ የሀገራቸውን ኤምባሲ ለማነጋገር ምንም አይነት እድል ሳይሰጣቸው ያላነበቡትንና ምንነቱን ያላወቁትን ሰነድ በግድ እንዲፈርሙ ተደርጎ ከሀገር እንዲወጡ እየተደረገ መሆኑም ተጠቁሟል። የሁማን ራይትስ ዎች ከፍተኛ የስደተኞች መብት ኦፊሰር ሚሼል ራንዳዋ በጉዳዩ ላይ በሰጡት መግለጫ ግብጽ አዲስ የጥገኝነት ህግ ብታወጣም የስደተኞችን መብት ግን ክፉኛ እየረገጠች ነው ሲሉ ተችተዋል። አክለውም የግብጽ መንግስት በራሱ የአስተዳደር መዘግየት ምክንያት ስደተኞችን በዘፈቀደ ማሰርና ማባረሩን በአስቸኳይ አቁሞ ስደተኞቹን ከእስር የሚጠብቅና የ2024 የጥገኝነት ህግንም ከዓለም አቀፍ ደረጃ ጋር በሚስማማ መልኩ እንዲያሻሽል በአጽንኦት ጠይቀዋል። እስከ ግንቦት 2026 ድረስ ግብጽ ከ1.1 ሚሊዮን በላይ የተመዘገቡ ስደተኞችንና ጥገኝነት ጥያቄዎችን እያስተናገደች ሲሆን መንግስት የፈጠረው የአስተዳደር ማነቆ ኢትዮጵያውያንን ጨምሮ በርካታ ስደተኞችን በከፍተኛ የፍርሃትና የጭንቀት ድባብ ውስጥ እንዲወድቁ እንዳደረጋቸው ነው የተነገረው። ባለፉት 5 ዓመታት በህዝብ ተወካዮች ምክር ቤት አባል የነበሩትና ብዙዎች በሞጋችነታቸው የሚያስታውሷቸው ዶክተር ደሳለኝ ጫኔ ከፖለቲካው መድረክ ራሳቸውን ማግለላቸውን አስታወቁ። የቀድሞ የአብን ከፍተኛ አመራር ከማንኛውም ፓርቲ ተሳትፎ ወጥተው ወደ ግል ሙያቸው ሊያተኩሩ መወሰናቸውን አስታውቋል። ፍራኦል አሸናፊ ጉዳዩን በዝርዝር ተመልክቶታል። ዛሬ ስድስተኛው የፓርላማ ዘመን የ5ኛ ዓመት የመጨረሻ የመንግስት ሪፖርት የሚቀርብበት ቀን ነው። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሀሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስቱን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ።
ይህ ንግግር የባህር ዳር ከተማን ወክለው ከ2014 እስከ 2018 ዓ.ም በህዝብ ተወካዮች ምክር ቤት ያገለገሉት ዶክተር ደሳለኝ ጫኔ የዓመታት የፖለቲካ ጉዟቸውን የ5 ዓመታት የፓርላማ ቆይታቸውንና በምክር ቤቱ በጠንካራ ሞጋችነታቸው ይታወቁ የነበሩበትን ዘመን ያጠናቀቁበት ንግግር ነው። ዶክተር ደሳለኝ ይህንኑ የምክር ቤት ስራ ዘመናቸውን እጅግ አስቸጋሪና ፈታኝ ሲሉ የሚገልጹት ሲሆን ወደ ፖለቲካው ከመግባታቸው በፊት ካበረከቱት የ10 ዓመታት የሲቪክ ማህበረሰብ አገልግሎት ባሻገር ይህ የፓርላማ ውክልናቸው ድምጽ ለሌላቸው ወገኖች እውነተኛ ድምጽ ለመሆን አስችሎኛል ብለዋል። ዶክተር ደሳለኝ በእንደራስነት ባሳለፏቸው 5 ዓመታት በሚያነሷቸው ሞጋች ጥያቄዎች በዋናነት የሚታወሱ ሰው ናቸው። በተለይም ሀገሪቱ ትገኛለች ባሉት ቀውስ መነሻነት የሽግግር መንግስት እንዲቋቋም ያቀረቡት ጥያቄ በፖለቲካው መድረክ አወዛጋቢ ከነበሩ አቋሞቻቸው መካከል አንዱ ነበር። እንደኔ እንደ አንድ የህዝብ ተወካይነቴ ብልጽግና ፓርቲ መራሹ መንግስትም ሆነ ፓርላማው አገራችን ከገባችበት የፖለቲካ ቅርቃር ወይም ፖለቲካል ዴድሎክ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ የህዝብ ተወካዮች ምክር ቤት አባላትም በኢፌድሪ ህገ መንግስት አንቀጽ 60 ንዑስ አንቀጽ 1 መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ እፈልጋለሁ። አመሰግናለሁ። ምርጫ ይካሄድ የሚለው ሐሳብ በጣም ማድነቅ እፈልጋለሁ። የተቃዋሚዎች ብዙ ችግር ምርጫ አይፈልጉም። ዝም ብላችሁ ልቀቁና እንያዝ ነው የሚሉት። አሁን ምርጫ ይደረግ የሚለው ሐሳብ በጣም ጠቃሚ ነው፣ ግን 3 ዓመት መታገስ አለብን። በየሳምንቱ ምርጫ ስለማይደረግ 3 ዓመት ታግሰን ያለን ሐሳብ ይዘን ቀርበን እኛም ይዘን ቀርበን የኢትዮጵያ ህዝብ የሚፈርደውን ፍርድ በጸጋ መቀበል ነው። ምክር ቤቱ ስራ ዘመኑን ባጠቃለለው የ6ኛ የህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ለዶክተር ደሳለኝ ጫኔ አብረን እንስራ የሚል ጥሪ ያቀረቡላቸው መሆኑ መዘገቡ አይዘነጋም። አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። ዶክተር ደሳለኝ በ7ኛው ዙር ምርጫ ተመዝግበው ቢሆን ኖሮ ገዢው ብልጽግና ፓርቲ በምርጫ ክልላቸው ተፎካካሪ እጩ ለማቅረብ ወስኖ እንደነበር ጠቅላይ ሚኒስትሩ በግል አሳውቀው ነበር ብለዋል። ይህም የምክር ቤት አባሉ የሚያነሷቸው ሀሳቦች በመንግስት ዘንድ ትኩረት ያገኙ እንደነበር መገመት የሚያስችል ሲሆን ዶክተር ደሳለኝም ይህንን የጠቅላይ ሚኒስትሩን ጥሪ በተመለከተ ባወጡት ጽሁፍ ላይ በምክር ቤቱ ሳነሳቸው የነበሩ ሀሳቦች ጠቃሚ እንደነበሩ በትኩረት እንደሚወስዳቸውና በምክር ቤቱ ቢቀጥል ፍላጎታቸው እንደነበር የገለጹልኝን ሀሳብ በበጎ ጎኑና በቅንነት ተመልክቼዋለሁ በማለት ሀሳባቸውን አስፍረዋል። የ7ኛው ዙር ሀገራዊ ምርጫ ፖለቲካዊ ምህዳሩ ምቹ አይደለም በማለት ያልተሳተፉት ዶክተር ደሳለኝ ጫኔ አሁን ላይ የፖለቲካ ተሳትፏቸውን በይፋ ያጠናቀቁ ይመስላል። በቀጣይ ከቀጥተኛ የፖለቲካ እንቅስቃሴና ከፓርቲ አባልነት ርቀው በግሉ ዘርፍ በአዳዲስ የቢዝነስ ውጥኖችና በሙያዊ አገልግሎቶች ላይ እንደሚያተኩሩ ያሳወቁ ሲሆን የፖለቲካ አገልጋይነት ምዕራፋቸው ቢዘጋም በሙያቸውና በሲቪክ ተሳትፏቸው ሀገራዊ መስተጋብርን ለማጠናከር እንደሚሰሩ ቃል በመግባት ከፓርላማው ተሰናብተዋል። በህገ ወጥ የነዳጅ ቅሸባና አላስፈላጊ የዋጋ ጭማሪ ላይ በተሰማሩ ማደያዎች ላይ ጥብቅ እርምጃ መወሰዱ ተገለጸ። የነዳጅና ኢነርጂ ባለስልጣን ህብረተሰቡ መሰል ህገ ወጥ ድርጊቶች ላይ የተሰማሩ ማደያዎች ላይ ጥቆማ በመስጠት እንዲተባበር ጥሪ አቅርቧል። ሀናን ሸምሱ ተጨማሪ አላት። የነዳጅና ኢነርጂ ባለስልጣን ከግንቦት 29 ጀምሮ በተለያዩ ከተሞች ድንገተኛ ኢንስፔክሽን ስምሪት በነዳጅ ማደያዎች የመቅጃ ማሽን ወይም ዲስፔንሰር ላይ ምርመራ በማድረግ 12 ማደያዎች ማሽኖቻቸው ትክክለኛውን ልኬት የማያሳዩና የነዳጅ ቅሸባ የሚፈጸምባቸው መሆኑን ማረጋገጡን በመግለጫው አስታውቋል። በኢትዮጵያ የነዳጅ ስርጭትና ግብይት ሂደት ላይ የሚታዩ ህገወጥ ተግባራትን ለመቆጣጠር በተደረገ ክትትል በበርካታ ኩባንያዎችና የነዳጅ ማደያዎች ላይ አስተዳደራዊ እርምጃዎች መወሰዳቸውም ተገልጿል። በህገወጥ የነዳጅ ግብይት ስራ ላይ ተሰማርተው የተገኙ የነዳጅ ኩባንያዎችም ላይ እንዲሁ እገዳ መጣሉን ነው መስሪያ ቤቱ ያስታወቀው። ሚኒስቴር መስሪያ ቤቱ ለተለያዩ ማደያዎች ማስጠንቀቂያ መስጠቱንና ከመሸጫ ዋጋ በላይ በሚሸጡ ማደያዎች ላይ የእገዳ እርምጃ መውሰዱንም ገልጸዋል። በነዳጅ ማደያ የመቅጃ ማሽን ልኬት ትክክለኛነት ላይ የሚደረገው ምርመራና የሚወሰዱ እርምጃዎች ተጠናክረው መቀጠላቸውንም አስታውቋል። የነዳጅ ማደያዎች የሚፈጽሙትን ግብይት በዲጂታል ክፍያ ስርዓት ስለመፈጸማቸውና የመቅጃ ማሽኖቻቸውን በወቅቱ ካሊብሬት የተደረጉና ትክክለኛን የልኬት መጠን የማያመላክቱ ስለመሆናቸው ባለስልጣን መስሪያ ቤቱ አደረኩ ባለው
የማጣራትና ምርመራ ስራ እንደ ጥፋታቸው መጠን ከሐምሌ 2 ቀን ጀምሮ 3 ማደያዎች የ2 ወር፣ 1 ማደያ የ1 ወር የነዳጅ ጭነት እገዳ የጣለባቸው ሲሆን 6 ማደያዎች ደግሞ ማስጠንቀቂያ ተጥሎባቸዋል ተብሏል። ከ1 እስከ 2 ወር ድረስ እገዳው ከተጣለባቸው ማደያዎች መካከል በኦሮሚያ ክልል በጅማ፣ በጎሮ እንዲሁም ቱሉ ቦሎ ከተማዎች የሚገኙት የኖክ፣ ኢንጂን፣ ሩቢስ እንዲሁም ቶታል አከፋፋይ ድርጅቶች ይገኙበታል። የመጨረሻ ማስጠንቀቂያ ከተሰጣቸው ማከፋፈያ ድርጅቶች ውስጥ ደግሞ በጅማ፣ አጋሮና ቦንጋ ከተሞች የሚገኙ የኦላ፣ የተባበሩትና ኖክ አከፋፋይ ድርጅቶች ይገኙበታል። ውሳኔው ትግበራውን ከዛሬ ዕለት ይጀምራል ያለው ሚኒስቴር መስሪያ ቤቱ ሁሉም የነዳጅ ማደያዎች የመቅጃ ማሽኖቻቸው በትክክለኛ የልኬት መጠን እንዲቀዱና ህብረተሰቡን በታማኝነት የማገልገል ኃላፊነታቸውን እንዲወጡም አሳስበዋል። በተያያዘም የአዲስ አበባ ንግድ ቢሮ ባወጣው መግለጫ መሰረት በንፋስ ስልክ ላፍቶ ክፍለ ከተማ ጋርመንት አካባቢ የሚገኘው ኖክ የነዳጅ ማደያና በአቃቂ ቃሊቲ ክፍለ ከተማ የሚገኘው አልፋ እንዲሁም ተባረክ ነዳጅ ማደያ ከነዳጅ አቅርቦት ለ1 ወር እንዲታገዱ ተደርጓል ነው የተባለው። በአቃቂ ቃሊቲ ክፍለ ከተማ ቱሉ ዲምቱ የሚገኘው የተባበሩት ነዳጅ ማደያና በቂርቆስ ክፍለ ከተማ ከሳንቺስ ሱፐር ማርኬት አካባቢ የሚገኘው ኦላ ነዳጅ ማደያ የመጨረሻ የጽሁፍ ማስጠንቀቂያ እንዲሰጣቸው መደረጉን መንግስት የነዳጅ እጥረትን እንደ መልካም አጋጣሚ በመጠቀም ህገወጥ ትርፍ ለማግኘት የሚሞክሩ አካላትን ለመቆጣጠር የህዝቡ ጥቆማና ተሳትፎ ወሳኝ መሆኑን አሳስበዋል። በነዳጅ መቅጃ ማሽኖች ላይ የሚፈጸም ቅሸባ በተደጋጋሚ ከህብረተሰቡ ቅሬታ የሚነሳበት ሲሆን ሁሉም የነዳጅ ማደያዎች የመቅጃ ማሽኖቻቸው በትክክለኛ የልኬት መጠን የሚቀዱ መሆናቸውን የማረጋገጥና ህብረተሰቡን በታማኝነት የማገልገል ኃላፊነታቸውን እንዲወጡ እንዲሁም ህብረተሰቡ በነዳጅ ግብይት ላይ የሚፈጸመውን ማንኛውም አይነት ጥፋቶችን ጥቆማ በመስጠት እንዲተባበር መስሪያ ቤቱ ጠይቋል። በናይጄሪያ ያለ ሀገሪቱ መንግስት እውቅና ወደ $1 ሚሊዮን የሚጠጋ በጀት ሲበጀትላቸው የቆየው ሀሰተኛ ተቋም ጉዳይ የሀገሪቱን ፖለቲካ እያናወጠው ይገኛል። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኑቡ ሀሰተኛ የመንግስት ተቋም ሲሉ በመጥራት ምርመራ እንዲጀመርበት ትዕዛዝ ያስተላለፉበት ይህ ተቋም ህጋዊ ሽፋን ለማግኘት የተጠቀመበት መንገድ እጅግ ድፍረት የተሞላበት ነው ተብሏል። መሳይ ተስፋዬ ተጨማሪ አላት። President Bola Tinubu has ordered an investigation into a fake agency that was allocated nearly $1 million in the national budget. ይህ የፈጠራ ታሪክ ወይም የፊልም ድርሰት አይምሰላችሁ። በናይጄሪያ ዋና ከተማ አቡጃ በእውን የተፈጸመና የአፍሪካን ትልቁን ኢኮኖሚ እያነጋገረ የሚገኝ አስገራሚ ክስተት ነው። በገዢው መንግስት ዋና መቀመጫ አቡጃ ግዙፉ የመንግስት ህንፃ ውስጥ ቢሮ ተከፍቶ በፕሬዝዳንት ጽህፈት ቤት ስም እየተንቀሳቀሰ በየአመቱ ወደ $1 ሚሊዮን የሚጠጋ በጀት የሚመደብለት ተቋም በምርመራ ቢደረስበትም የናይጄሪያ መንግስት ግን ስለ ተቋሙ ህልውና የሚያውቀው ነገር የለም መባሉ ዓለምን ጉድ ያሰኘ ነው። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኑቡ የፕሬዝዳንታዊ የውጭ ጣልቃ ገብነት ማስታወቂያ ምክር ቤት በሚል ስያሜ ሲንቀሳቀስ በነበረው በዚህ ሀሰተኛ ተቋም ላይ በአስቸኳይ ጥብቅ ምርመራ እንዲደረግ ትዕዛዝ ማስተላለፋቸው ተሰምቷል። ይህ ያልታሰበ ጉድ አደባባይ ሊወጣ የቻለው ለቀጣዩ ዓመት የሀገሪቱን በጀት ለመወሰን በተሰየመው የሚኒስትሮች ስብሰባ ወቅት በቀረበ ሪፖርት መነሻነት መሆኑን የአፍሪካ ኒውስ ዘገባ ያመለክታል። ፕሬዝዳንቱ ሀሰተኛ የመንግስት ተቋም ሲሉ የጠሩት ይህ ተቋም ህጋዊ ሽፋን ለማግኘት የተጠቀመበት መንገድ እጅግ ድፍረት የተሞላበት ነው ተብሏል። ተቋሙ እንዲቋቋም በፕሬዝዳንቱ ጽህፈት ቤት ኃላፊ በፌሚ ግባጃቢያሚላ እንደተፈረመ ተደርጎ መውጣቱ የተገለጸ አንድ ደብዳቤ ሙሉ በሙሉ ሀሰተኛ መሆኑን የፖሊስ ምርመራ ማረጋገጡም ተነግሯል። ምንም እንኳን የናይጄሪያ ማዕከላዊ ባንክ ኃላፊዎች ተቋሙ በባንካቸው ምንም አይነት ሂሳብ እንደሌለውና ደሞዝም ሆነ በጀት አስተላልፈው እንደማያውቁ ቢያስተባብሉም በአቡጃ ፌዴራል ከፍተኛ ፍርድ ቤት የቀረበው የክስ መዝገብ ግን አጭበርባሪዎቹ በምክር ቤቱ ስም በርካታ የንግድ ባንክ አካውንቶችን ከፍተው ሲንቀሳቀሱ እንደነበር ማጋለጡን ዘገባው አመልክቷል። በአሁኑ ወቅት የናይጄሪያ ፖሊስ የተቋሙ ዳይሬክተር እንደሆነ አድርጎ ራሱን በማቅረብ በማጭበርበርና በተዛማጅ ወንጀሎች የተጠረጠረውን አዴኒ አዴሚ ማቲውን በተጠናከረ አሰሳ እየፈለገው ይገኛል ተብሏል። ሆኖም አዴሚ ከመሰወሩ በፊት ለአገር ውስጥ መገናኛ ብዙሃን በሰጠው ቃል ጥፋተኛ እንዳልሆነና ተቋሙ በህጋዊ መንገድ መመስረቱን በመሞገት ለህይወቴ ሰጋለው፣ ሆኖም ፍርድ ቤት ቀርቤ የደረሰብኝን የስም ማጥፋት አጸዳለው ሲል መዛቱ ታውቋል። ጉዳዩ በጥብቅ ያሳሰባቸው ፕሬዝዳንት ቦላ ቲኑቡ ገለልተኛው የሙስናና ሌሎች ተመሳሳይ ወንጀሎች ኮሚሽን በተቋሙና ይህ ሀሰተኛ አደረጃጀት ህጋዊነትን ለማግኘት ባስቻለው አጠቃላይ ሁኔታ ላይ ጥልቅ ምርመራ አድርጎ በ30 ቀናት ውስጥ ሙሉ ሪፖርት እንዲያቀርብ ጥብቅ ትዕዛዝ መስጠታቸው ተሰምቷል። የፕሬዝዳንታዊ ቢሮና የፌዴራል ተቋማት አሰራር ከማጭበርበር፣ ይፋዊ ማንነትን ያለ አግባብ ከመጠቀም እንዲሁም የህዝብ አገልግሎትን ደካማ ጎን ከመበዝበዝ ሊጠበቁ ይገባል ያሉት ፕሬዝዳንቱ ጥፋተኛ ሆኖ የተገኘ ማንኛውም አካል በህግ አግባብ ከባድ ቅጣት እንደሚጠብቀው አስጠንቅቀዋል።
አስጠንቅቀዋል። ከወደ ናይጄሪያ የተሰማው ይህ አስደንጋጭ ክስተት የአገሪቱን መንግስት አሰራር ክፍተት አጋልጦ አደባባይ ላይ ያሳጣ በመሆኑ በአሁኑ ወቅት የአገሪቱ የሲቪል ማህበረሰቦች፣ ተቃዋሚ የፖለቲካ ፓርቲዎችና ከፍተኛ የህግ ባለሙያዎች ጉዳዩ እስከ መጨረሻው በገለልተኛ አካል ተጣርቶ እውነታው ለህዝብ ይፋ እንዲደረግ በጽኑ እየጠየቁም እንደሚገኙ ነው የታወቀው። አሜሪካ የቻለችውን በዶላር እየደለለችና ያልቻለችውን በማዕቀብ እያስፈራራች ስደተኞችን ወደ አፍሪካ እያጋዘች መሆኑ ተሰማ። የዋሽንግተንን ስውር የስደተኞች ማጋዝ ሴራ ያጋለጠው የኤኤፍፒ የምርመራ ዘገባ ለቪዛ እምቢ ያሉ የአፍሪካ ሀገራት በማዕቀብ እየተቀጡ መሆኑን ይፋ አድርጓል። ዳንኤል ተሾመ ጉዳዩን በዝርዝር ተመልክቶታል። በነጻነት ሐውልት ስር የተጨቆኑትን ወደ እኔ አምጡ የምትለው አሜሪካ ዛሬ በፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን ሕግን ሙሉ በሙሉ ወደ ጎን በመተው የሰው ልጅ እንደ ተራ ሸቀጥ ወደ ድሃ ሀገራት የምትወረውርበት አስፈሪ የፖለቲካ አውድማ ሆናለች። የፈረንሳይ ዜና ወኪል ያወጣው አዲስ የምርመራ ዘገባ ዋሽንግተን ለአፍሪካ መንግስታት የገንዘብ መደለያ በመስጠት የዓለም ስደተኞችን በአህጉሪቱ እየበተነች መሆኑን አጋልጠዋል። በእርግጥም ከላይ ስታይ አሰራሩ ሕጋዊ የሰዎች ዝውውር የሚመስል ሲሆን አሜሪካ የቪዛ እገዳን እንደ ዱላ ሚሊዮን ዶላሮችን ደግሞ እንደ ማባበያ በመጠቀም ድሃ ሀገራትን እያስገደደች መሆኑ ነው የተነገረው። ለአስርተ ዓመታት አሜሪካ ውስጥ የኖሩና ሙሉ የአሜሪካውያን ቤተሰብ ያላቸው ግለሰቦች ሳይቀሩ በሌሊት ታፍኖ መብትና ትስር ወደሌላቸው የአፍሪካ አምባገነናዊ እስር ቤቶች እየተጣሉ ነው ተብለዋል። የኮምቦዲያ ተወላጁ ፌፕሮም አሜሪካ ውስጥ የነበረበትን የቅጣት ጊዜ አጠናቆ ሲፈታ ወደ ትውልድ አገሩ ከመመለስ ይልቅ በታጠቁ ኃይሎች ተገፍቶ በደቡባዊ አፍሪካ በንጉስ ሚስዋይቲ ወደምትተዳደረው አነስተኛዋ የእስዋቲኒ ሀገር ተወርውሮ ያለምንም ክስ በብረት ሰንሰለት መታሰሩ ተገልጸዋል። ለውጭ ጠበቃዎች እውቅና በማይሰጠው በዚህ አስፈሪ ወህኒ ቤት ውስጥ የሮም መጣል በትራምፕ ጸረ ስደት ዘመቻ ዋና ዘዋሪ በሆነው ስቲፈን ሚለር የተቀረጸው ስውር ስትራቴጂ ሰለባ መሆኑን ያሳያል። ዋሽንግተን በአሁኑ ወቅት የጉዞ እገዳ ከጣለችባቸው 39 ሀገራት መካከል 2/3 በአፍሪካ የሚገኙ ሲሆኑ እንደ ጋናና ሩዋንዳ ያሉ ሀገራት በሚሊዮን የሚቆጠሩ ዶላሮችን በማግኘት ስደተኞችን ለመቀበል ሲስማሙ እንደ ናይጄሪያና ቡርኪና ፋሶ ያሉ ለክብራችን አንደራደርም ያሉ ወገኖች ግን ወዲያውኑ በአሜሪካ የቪዛ ማዕቀብ ተቀጥተዋል። በዓለም አቀፉ የጸረ ማሰቃያ ስምምነት መሰረት ፍርድ ቤት የሰጣቸውን የህጋዊ ጥበቃ ሰነድ የያዙ ንጹሃን በሌሊት አጋማሽ በካቴና ታስረውና ተደብድበው ወዴት እንደሚወሰዱ እንኳን ሳይነገራቸው ወደ መካከለኛው የአፍሪካ አምባገነናዊ ሀገራት እየተጓዙ እንደሆነ ነው የተዘገበው። የሀገራችን አቦ ፍየል ከመድረሷ ቅጠል መበጠሷ እንደሚሉት የምስራቅ አፍሪካው ተወላጁ ካሊድ በአሜሪካ ዳኛ ከሀገር እንዳይባረር ህጋዊ ጥበቃ ተሰጥቶት የነበረ ቢሆንም ያለምንም የጉዞ ሰነድ ወደ ኢኳቶሪያል ጊኒ መባረሩ የተነገረ ሲሆን አሁን ላይ አገሪቱ እዚህ መቆየት አትችልም ስላለችው ወደ ትውልድ ሀገሩ ብላክም የጉዞ ሰነድ ስለሌለው በድንበር ባለስልጣናት ተመልሶ በመውጣትም ሆነ በጥገኛነት ተጠያቂዎች ድርጅት በኩል መብቱን መጠየቅ በማይችልበት እጅግ አስቸጋሪ የህግ ጨለማ ውስጥ መውደቁ ነው የተገለጸው። ይህ መመሪያ የውጭ ዜጎችን ብቻ ሳይሆን የትራምፕ ከፍተኛ ደጋፊ የነበረውንና በወጣትነቱ በፈጸመው ጥፋት የመኖሪያ ፍቃዱን ያጣውን የኩባ ተወላጅ የቦምባ ሰራተኛ ሮቤርቶ ሞስኬራን ህይወት ጭምር ማጥፋቱን ተነግሯል። አሜሪካ ለቤተሰቦቹ ወደ ኩባ እንደተላከ ብትገልጽም ሮቤርቶ ግን በጭቆና በሚታወቀው የእስዋቲኒ ንጉስ ጥበቃ ወህኒ ቤት ውስጥ ታስሮ እንደተገኘ ነው የኋላ ኋላ የታወቀው። ወደ ጋና የተላኩትም ቢሆኑ ያለምንም ክስ ወታደራዊ ካምፕ ውስጥ ታስረው ከቆዩ በኋላ የህግ ባለሙያዎች ማጣራት ሲጀምሩ ያለ ሰነድ ጎረቤት ሀገር ቶጎ ድንበር ላይ በጭቃኔ ተጥለዋል የተባለ ሲሆን አሜሪካ ስደተኞቹን ከሀገር ካስወጣች በኋላ እጇን ሙሉ በሙሉ በመታጠብ በንጹሃን ህይወት ላይ ከፍተኛ አደጋ እየደቀነች መሆኗ ከመጋለጡም በላይ ይህ የውጭ ዜጎች ጥላቻ የወለደው መርሃ ግብር የ21ኛውን ክፍለ ዘመን ታላቁን የፖለቲካ ግብዝነት ቁልጭ አድርጎ ያሳያል እየተባለ ነው። ብቸኛው የወርቅ ገዢ የሆነው ብሔራዊ ባንክ በብቸኝነት ከተቆጣጠረው ገበያ እንዲወጣ አይኤምኤፍ ግፊት እያደረገ ነው ተባለ። ኢትዮጵያ በዚህ ዓመት ከወርቅ የወጪ ንግድ 5.5 ቢሊዮን ዶላር ታገኛለች ተብሎም ይጠበቃል። ብዙነህ እንዳለ ዝርዝር አለው። ኢትዮጵያ በ2018 ከሸቀጦች የወጪ ንግድ ከ11 ቢሊዮን ዶላር በላይ ታገኛለች ተብሎ እንደሚጠበቅ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ተናግረዋል። በወጪ ንግድ ከሚገኘው ገቢ ቡና 3.1 ቢሊዮን ዶላር፣ ወርቅ ደግሞ 5.5 ቢሊዮን ዶላር ድርሻም ይኖራቸዋል። ጠቅላይ ሚኒስትር አብይ አህመድ ሀገሪቱ ከ1984 እስከ 2011 ባሉት ዓመታት ከወርቅ የወጪ ንግድ ያገኘችው 3.7 ቢሊዮን ዶላር ብቻ እንደሆነ ጠቅሰው የዘንድሮ ትልቅ እድገት እንደሆነ አሞግሰዋል። ይህንን የወርቅ ግብይት የሚመራው የብሔራዊ ባንክ ባለፈው ዓመት 3.4 ቢሊዮን ዶላር የነበረው የወርቅ የወጪ ንግድ ዘንድሮ
$5.5 ቢሊዮን እንደሚደርስም ይጠበቃል። ነገር ግን የኢትዮጵያ ብሔራዊ ባንክ በብቸኝነት ከተቆጣጠረው ገበያ እንዲወጣ IMF ግፊት እያደረገ ነው የተባለ ሲሆን ግብይቱን ባንኮች ሊመሩት እንደሚችሉም ይጠበቃል። በዓለም አቀፉ የገንዘብ ድርጅት እየተራዘመ የብድር አቅርቦት አራተኛ ግምገማ ሪፖርት በ2018 በጀት ዓመት ሀገሪቱ በዓለም ገበያ የምትሸጠው ወርቅ 30 ሜትሪክ ቶን እንደሚሆን ተተንብዮ ነበር። በድርጅቱ ሪፖርት መሰረት የ2018 ኤክስፖርት ካለፈው ዓመት በ9 ሜትሪክ ቶን የሚቀንሰው በትግራይ ጦርነት ወቅት ተከማችቶ የነበረው ወርቅ በመሟጠጡ ምክንያት እንደሆነም ያነሳል። ባለፈው 2017 ሀገሪቱ 39 ሜትሪክ ቶን ወርቅ በዓለም ገበያ የሸጠች ሲሆን በ2016 ግን 4 ሜትሪክ ቶን ብቻ ነበር። ብሔራዊ ባንክ እንደ ወርቅና ብር ያሉትን የከበሩ ማዕድናት የመግዛት፣ የመሸጥ፣ የማስተላለፍና በአደራ የማስቀመጥ ስልጣን በአዋጅ የተሰጠው ቢሆንም በአሁኑ ወቅት ግን ከግብይቱ ለመውጣት እየተዘጋጀ ይገኛልም ተብሏል። የኢትዮጵያ መንግስት የኢኮኖሚ ማሻሻያን የሚደጉመው የዓለም አቀፉ የገንዘብ ድርጅት ምክትል ማኔጂንግ ዳይሬክተር ናይጄል ክላርክ ብሔራዊ ባንክ የሚያካሂደውን የወርቅ ግብይት የሚያሻሽልና የውጭ ምንዛሬ ክምችት ዓላማውን ባገናዘበ መልኩ ውሎ አድሮ ከወርቅ ገበያው ሙሉ ለሙሉ የሚወጣበትን በሚገባ የተቀረጸ እቅድ ማዘጋጀት እንዳለበት ባለፈው ሳምንት አሳስበዋል። ናይጄል ክላርክ ማሳሰቢያውን የሰጡት IMF ለኢትዮጵያ $3.4 ቢሊዮን የሚያበድርበትን የተራዘመ የብድር አቅርቦት ወይም ኤክስቴንድድ ክሬዲት ፋሲሊቲን አምስተኛ ግምገማ በሊቀመንበርነት በሚመሩት የተቋሙ ቦርድ መጽደቁን በማስመልከት በሰጡት አስተያየት ነው። ባንኩ ከባህላዊ አምራቾች የሚገዛውን ወርቅ ዓለም አቀፍ ተቀባይነት ባለው የጥራት ደረጃ እያጣራ እንደ መጠባበቂያ ጥሪት ያከማቻል። የተረፈውን በዓለም ገበያ ተሽጦ ባንኩ የውጭ ምንዛሬ ያገኝበታል። የሀገሪቱን መጠባበቂያ የወርቅ ክምችትና ኤክስፖርት የሚደረገው እየጨመረ የሚሄድ ከሆነ ብር ከሌሎች የመገበያያ ገንዘቦች አኳያ ያለውን የምንዛሬ ተመን እንዲጠናከር እንደሚያደርጉትም የኢኮኖሚ ባለሙያዎች ያስረዳሉ። ይህ በአንጻሩ ብር፣ ዶላርን ከመሳሰሉ መገበያያ ገንዘቦች አኳያ ያለው የውጭ ምንዛሬ ተመን ምጣኔ ከተተነበየው ወደኋላ ሊጎተት ይችላል የሚል ስጋት በIMF ሹማምንት ዘንድ ሊፈጠርም የሚችል ነው። የተቋሙ ምክትል ማኔጂንግ ዳይሬክተር ለብሔራዊ ባንክ አዲስ ገለልተኛ የቦርድ አባላት መሾምንና ካፒታሉንም ማሳደግን ጨምሮ የአስተዳደር ማሻሻያዎችን የበለጠ ማስፋት የማዕከላዊውን ባንክ ነጻነት ለመደገፍና የፖሊሲ ስልጣኖቹን ተግባራዊ ለማድረግ የሚያስችለውን አቅምም ለማጠናከር እንደሚያግዝ ጠቁመዋል። IMF ባለፈው ጥር የተራዘመ የብድር አቅርቦት አራተኛ ግምገማን ካጸደቀ በኋላ ባወጣው ሰፊ ሪፖርቱ ትኩረት ከሰጣቸው ጉዳዮች መካከል አንዱ የወርቅ ግብይት ነው። የፖሊሲ ውይይቶችን የተመለከተው የሪፖርቱ ክፍል ብሔራዊ ባንክ በሂሳብ መዝገቡ ሊያጋጥሙ የሚችሉ ስጋቶችን ለመቀነስና በባንክ ስርዓት ውስጥ የሚገኙ መዛባቶችን ለማስወገድ የወርቅ ግብይት አሰራሩን በማጠናከር ላይ እንደሚገኝ ያብራራል። በዚህ መሰረት ለወርቅ አውጪዎች ከዓለም አቀፉ ዋጋ በላይ የሚከፍለው ክፍያ ደረጃ በደረጃ ይቆማል። የግል ባንኮችም በወርቅ ግዢ እንዲሳተፉ ይፈቀድላቸዋል። እነዚህን ችግሮች ለመፍታት የሚያስችል ዝርዝር የትግበራ እቅድ እስከ መጋቢት 2019 መጨረሻ በሚጠናቀቅ ጥናት ላይ ተመስርቶ እንዲዘጋጅ IMF በአራተኛው የተራዘመ የብድር አቅርቦት የግምገማ ሰነዱ ላይ አስፍሯል። ነገር ግን የኢትዮጵያ ብሔራዊ ባንክ ከወርቅ ገበያው መውጣት ስጋቶችንም ይዞ እንደሚመጣ የተባበሩት መንግስታት የልማት መርሃ ግብር ይፋ ባደረገው ሪፖርት ጠቁሟል። በኢትዮጵያ ኢኮኖሚ ላይ የተዘጋጀው አጠር ያለ ሪፖርት የግል ባንኮች የወርቅ ግብይትን ለማካሄድ የሚያስችል የባለሙያ የጥሬ ገንዘብና የመሰረተ ልማት እጥረት እንዳለባቸው አሳይቷል። ክብራትና ክብራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ዛሬ ምሽት በዓለም ዋንጫ የሩብ ፍጻሜ ጨዋታ ፈረንሳይ ከሞሮኮ የሚያደርጉትን እጅግ ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ገዳ ባንክ 1 ሚሊዮን አዳዲስ አክሲዮኖችን ለሽያጭ አቀረበ። ገዳ ባንክ ከኢትዮጵያ ካፒታል ገበያ ባለስልጣን ባገኘው ይፋዊ ፍቃድ መሰረት 1 ሚሊዮን አዳዲስ አክሲዮኖችን ለሕዝብ ግልጽ ሽያጭ ማቅረቡን አስታውቋል። ይህ እርምጃ የባንኩን የፋይናንስ አቅምና ተደራሽነት ይበልጥ ለማሳደግ ያለመ የተባለ ሲሆን የአንዱ የአክሲዮን ዋጋ 1050 ብር ሲሆን እስከ መጪው መስከረም 17 ቀን 2019 ዓ.ም ድረስ ብቻ ክፍት ሆኖ ይቆያል ተብሏል። የአክሲዮን ሽያጩን በባለስልጣን መስሪያ ቤቱ እውቅናና ፍቃድ ባላቸው የሴኩሪቲ
ዲለሮች የኢንቨስትመንት ባንኮች አማካኝነት መሆኑ ተጠቁሟል። ገዳ ባንክ ያለፈውን የ2025-2026 የበጀት ዓመት በአመርቂ የፋይናንስ ስኬት ማጠናቀቁን ተከትሎ አሁን ላይ የካፒታል መጠኑን ይበልጥ ለማሳደግና ስኬቱን ለማስቀጠል አዳዲስ አክሲዮኖችን ለገበያ አቅርቧል። ባንኩ በበጀት ዓመቱ ከታክስ በፊት 1 ቢሊዮን ብር ትርፍ ያስመዘገበ ሲሆን አጠቃላይ ተቀማጭ ገንዘብ መጠኑም 12.6 ቢሊዮን ብር ማድረስ ችሏል። ወደ ባንክ ኢንዱስትሪው ከተቀላቀለ ገና 3 ዓመት ብቻ የሆነው ገዳ ባንክ በተጠናቀቀ የበጀት ዓመት እጅግ አበረታች ውጤት ማስመዝገቡን የባንኩ ዋና ስራ አስፈጻሚ አቶ ወልዴ ቡልቶ ገልጸዋል። ይህም በኢትዮጵያ የግል ፋይናንስ ዘርፍ ውስጥ አዲስ የውድድርና የእድገት መንፈስ ይዞ እንደሚመጣ ተመላክቷል። በኢትዮጵያና በጣሊያን መካከል የንግድና የቴክኖሎጂ ትስስርን ያጠናክራል የተባለ የጣሊያን ዘመናዊ አኗኗር 2026 አውደ ርዕይ በኢትዮጵያ ሳይንስ ሙዚየም እየተካሄደ ነው። ይህ የንግድና የዲዛይኑ አውደ ርዕይ ሐምሌ 1 ቀን የጀመረ ሲሆን ለ3 ቀናት እየተካሄደ ያለ መርሃ ግብር ነው። በጣሊያን የንግድ ኤጀንሲና በብሔራዊ የዕደ ጥበብና አነስተኛና መካከለኛ ኢንተርፕራይዞች ኮንፌዴሬሽን አማካኝነት የተዘጋጀው ይህ አውደ ርዕይ የጣሊያንን የላቁ የዲዛይን የኮንስትራክሽንና የዘመናዊ አኗኗር መፍትሄዎችን ለሀገር ውስጥ ገበያ የሚያስተዋውቅ ነው ተብሏል። በመርሃ ግብሩ ላይ የጣሊያን የቤት እቃዎች፣ የስነ ህንጻ ብርሃን ቴክኖሎጂዎች፣ ሴራሚክስና እምነበረድ ምርቶች ቀርበዋል። በኢትዮጵያ በከፍተኛ ፍጥነት እያደገ የመጣውን የቤት ልማት፣ የሆስፒታሊቲ መሰረተ ልማትና የከተማ ልማት ፍላጎት ለማሟላት የሚያስችሉ የቴክኖሎጂ ሽግግሮችና የረጅም ጊዜ አጋርነቶችን ለመፍጠር ታቅዶ እየተከናወነ እንደሚገኝም ተገልጿል። ከዚህ በተጨማሪም በታዋቂው አርክቴክት ዱቺዮ ግራሲ የሚመራ ልዩ የዲዛይን ማስተር ክላስ ለተማሪዎችና ለባለሙያዎች የሚሰጥ ሲሆን በታሪካዊ የመርካቶ ንግድ ቀጠና ላይ ያተኮረ የመርካቶ ከተማ መልሶ ማልማት ውድድር በይፋ መጀመሩን አዘጋጆቹ አስታውቀዋል። ለ3 ቀናት የሚቆየው ይህ አውደ ርዕይ የመጀመሪያዎቹን 2 ቀናት ለባለሙያዎችና ለቢዝነስ ተቋማት ብቻ ክፍት ሆኖ የሚቆይ ሲሆን በመጨረሻው ቀን ማለትም ሐምሌ 3 ቀን 2018 ዓ.ም ለማንኛውም ፍላጎት ላለው የህዝብ ክፍልና ለዲዛይን አፍቃሪዎች በነጻ ክፍት እንደሚደረግም ታውቋል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ሷሊ መሐመድ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ክቡራን ተመልካቾች መረጃዎቻችንን ከሀገር ውስጥ እናስቀድማለን። ወልዋሎ ዓዲግራት ዩኒቨርሲቲ የኢትዮጵያ ዋንጫ ሻምፒዮን ሆነ። ዛሬ በተደረገው የኢትዮጵያ ዋንጫ የፍጻሜ ጨዋታ ወልዋሎ ዓዲግራት ዩኒቨርሲቲ ሲዳማ ቡናን 2-0 በማሸነፍ በታሪኩ ለመጀመሪያ ጊዜ የኢትዮጵያ ዋንጫ ባለቤት መሆኑን አረጋግጧል። ለወልዋሎ ዓዲግራት ዩኒቨርሲቲ የተገኙትን የማሸነፊያ ግቦች ጋናዊ የፊት መስመር ተጫዋች ኮንኮኒ ሀፊዝ እና በየነ ባንጃው አስቆጥረዋል። በሊጉ ፈታኝ የውድድር ዓመት በማሳለፍ መጨረሻም በሊጉ መቆየቱን ያረጋገጠው ወልዋሎ የውድድር ዓመቱን ፍጻሜ በዋንጫ አሳምሮታል። ውጤቱን ተከትሎ ወልዋሎ ዓዲግራት ዩኒቨርሲቲ ቀጣይ ዓመት ኢትዮጵያን በወክሎ በአፍሪካ ኮንፌዴሬሽን ዋንጫ የሚሳተፍ ይሆናል። ወደ ቀጣዩ መረጃችን ስናመራ የዋሊያዎቹ አምበል ጋቶች ፋኖም ወደ አዲስ ክለብ ማምራቱ ተሰምቷል። በኢትዮጵያ ፕሪሚየር ሊግ ከኢትዮጵያ ቡና ጀምሮ በተለያዩ ክለቦች ምርጥ ብቃቱን በማሳየት ከሀገር ወጥቶ የመጫወት እድልን ያገኘው ግዙፍ የተከላካይ አማካይ ተጫዋች ጋቶች ፋኖም ከሳዑዲው ክለብ አልአረቢ ወደ ኩዌቱ ፕሪሚየር ሊግ ያመራ ሲሆን መዳረሻውም አልፋሃል ክለብ መሆኑ ተሰምቷል። ጋቶች የተቀላቀለው የኩዌቱ ክለብ አልፋሃል ባሳለፍነው የውድድር ዓመት 6ኛ ደረጃን ይዞ ያጠናቀቀ ሲሆን ጋቶች በክረምቱ ክለቡን የተቀላቀለ ሁለተኛው የውጭ ሀገር ተጫዋቹም ሆኗል። አሰልጣኙ ዮሐንስ ሳህሌ የሚመሩት የኢትዮጵያ ብሔራዊ ቡድን በአምበልነት እየመራ የሚገኘው ጋቶች በኩዌት ፕሪሚየር ሊግ ተጨማሪ ልምዶችን በመውሰድ ብሔራዊ ቡድኑን ያገለግላል ተብሎም ይጠበቃል። የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ዛሬ ምሽት ሲጀምሩ ፈረንሳይ ከሞሮኮ ይገናኛሉ። የሁለቱ ሀገራት የታሪክ ባላጣነት ከወቅታዊ አቋምና ስብስባቸው ጋር በማሰባጠር የተዘጋጀ ዝርዝር ዘገባ አለን። ይህ ጨዋታ እንደ አውሮፓውያን አቆጣጠር በ2022 በኳታር ዓለም ዋንጫ ላይ ፈረንሳይ ሞሮኮን 2-0 አሸንፋ የነበረበት የግማሽ ፍጻሜ ጨዋታ ሲሆን ዛሬም ከ1303 ቀናቶች በኋላ በቦስቶን ፎክስቦሮ ስታዲየም ሊፋለሙ ቀጠሮ ይዘዋል። ሁለቱ ሀገራት በ20ኛው ክፍለ ዘመን ሞሮኮ የፈረንሳይ ቅኝ ግዛት በነበረችበት ወቅት የጀመረ ረዥም የታሪክ ትስስር አላቸው። በአሁኑ ወቅትም በፈረንሳይ ውስጥ ከ700 ሺህ በላይ የሞሮኮ ተወላጆች እንደሚኖሩ ይነገራል። ይህ ለግማሽ ፍጻሜ የሚደረገው የፈረንሳይና የሞሮኮ ፍልሚያ
ከታክቲክ ፉክክር ባለፈ በሁለቱ ሀገራት መካከል ያለው የታሪክና የማንነት ትስስር በጉልህ የሚያሳይ መድረክ ይሆናል ተብሎ ይጠበቃል። ለዚህ ማሳያ ምናልባትም ትንሽ ጊዜያት ቆይቶ ቢሆን ኖሮ በዲዲር ዴሾ እየተመራ የፈረንሳይን ሰማያዊ መለያ ለብሶ ከኪሊያን ፓፔ ጋር ሜዳ ሊረግጥ ይችል የነበረው የ18 ዓመቱ የመሃል ሜዳ ኮከብ አዩብ ቡአዲ ነው። በፓሪስ አቅራቢያ ተወልዶ በፈረንሳይ ታችኛው የዕድሜ እርከን ብሔራዊ ቡድኖች ውስጥ በሙሉ የተጫወተና በ17 ዓመቱ ከ21 ዓመት በታች ቡድን ካፕቴን ጭምር የነበረው ቡአዲ አሁን ግን በቦስተኑ ሜዳ ላይ የሚፋለመው ለፈረንሳይ ሳይሆን የሞሮኮ መለያ ለብሶ ከአሽረፍ ሀኪሚ ጎን በመሆን ነው። የፈረንሳይ ብሔራዊ ቡድን ባለፉት 3 ዓለም ዋንጫ እንዳሸነፉ አንድ ለፍጻሜ የደረሰና አንዱን ግማሽ ፍጻሜ የደረሰ ጠንካራ ቡድን ነው። አሁንም ቢሆን እያሳየ ያለው ማራኪ አጫወት የውድድሩ ጠንካራ ግምት የተሰጠው ስብስብ እንደሆነ ሁሉንም የሚያስማማና የታመነበት ጉዳይ ነው። የሞሮኮ ቡድን በአጫወት የላቀ ውጤት በማስመዝገብ የአፍሪካ ኩራትነቷን የቀጠለች ሲሆን የአትላንታ አንበሶቹ በመባል የሚታወቀው የሞሮኮ ብሔራዊ የእግር ኳስ ቡድን በ2022 የዓለም ዋንጫ ውድድር ታሪካዊ 4ኛ ደረጃን በመያዝ እንዲሁም በተከታታይ 34 ጨዋታዎችን ያለመሸነፍ ውጤትን በማስመዝገብ በአፍሪካ ስኬታማው የዓለም ዋንጫ ተሳታፊ በመሆን ክብሩንና ታሪኩን በሚገባ አጽንቷል። ሞሮኮ ውድድሩ ከመጀመሩ 3 ወራት በፊት ዋሊድ ራግራጉን በአሰልጣኝ መሐመድ ዋህቢ ብትተካም አዲሱ አሰልጣኝ ኢስማኤል ሳይባሪን በሐሰተኛ 9 ቁጥር በመጠቀምና አዘዲን ኡናሂን ወደፊት በማስጠጋት ያደረጉት ታክቲካዊ ለውጥ ወዲያውኑ ፍሬ አፍርቷል። ሁለቱ ቡድኖች ለዛሬው ታላቅ ፍልሚያ ለመድረስ ያደረጉት ጉዞ ፈረንሳይ ካስቸጋሪው የፊላዴልፊያ ስታዲየም ምሽት በኋላ ፓራጓይን በማሸነፍ ለዚህ ጨዋታ ስትበቃ፣ ሞሮኮ በበኩሏ ከውድድሩ አዘጋጅ ሀገራት አንዷ የሆነችውን ካናዳ መረቧን ሳታስደፍር በማሸነፍ ለዛሬ ወሳኝ ፍልሚያ መቅታለች። በሁለቱ ሀገራት መካከል ያለው የእርስ በርስ ግንኙነት ታሪክ እንደሚያሳየው ፈረንሳይና ሞሮኮ በተለያዩ ውድድሮች በአጠቃላይ 6 ጊዜ ተገናኝተዋል። በዚህም ፈረንሳይ 4 ጊዜ በማሸነፍና 2 ጊዜ አቻ በመለያየት እስካሁን ሽንፈት ያልቀመሰችበትን ክብረ ወሰን ይዛ ትገኛለች። ጨዋታው በሁለቱ መካከል ባሉ ከዋክብት ምክንያት ከባድ እንደሚሆን የሚጠበቅ ሲሆን በፈረንሳይ በኩል በውድድሩ 7 ጎሎችን በማስቆጠር ከሜሲና ኤርሊንግ ሃላንድ ጋር ለኮከብ ጎል አስቆጣሪነት እየተፎካከረ የሚገኘው ኪሊያን ፓፔን እንዲሁም የባለንዶሩ አሸናፊ ኦስማን ዴምቤሌን ማቆም ለሞሮኮ ተከላካዮች ከባድ ፈተና ይጠብቃቸዋል ተብሏል። ሆኖም ሞሮኮ በረኛው ያሲን ቡኖ እና የዓለማችን ምርጡ የቀኝ ተከላካይ የሚባለው አሽረፍ ሀኪሚ የሚመሩት የተከላካይ መስመር ጠንካራ እንደሆነ አሳይተዋል። በሌላ በኩል ዲዲር ዴሾ የሚያሳስባቸው ብራድሊ ባርኮላ፣ ማኒ ኮኔ እና ማይክል ኦሊሴ ቢጫ ካርድ ያለባቸው በመሆኑ በዚህ ጨዋታ በድጋሜ ካርድ ካዩ ከግማሽ ፍጻሜው ጨዋታ ውጪ ይሆናሉ። ይህ ተጠባቂ ፍልሚያ ምሽት 5 ሰዓት ሲደረግ የአፍሪካ ብቸኛዋ ቀሪ ተወካይ ሞሮኮ ከውድድሩ ትሰናበታለች ወይንስ አንዳች ተአምር ትሰራለች ይጠበቃል። Part of Morocco's journey isn't the results, it's the people achieving them. Look around this. የክረምት የተጫዋቾች የዝውውር ገበያ ተጠናክሮ ሲቀጥል ማንቸስተር ዩናይትድ አንድሬ ሳንቶስን ለማስፈረም ከስምምነት ደርሷል። በዛሬው ዕለት የተሰሙ ተጨማሪ አዳዲስ የዝውውር መረጃዎችን ራፋኤል ጉታ እንደሚከተለው አዘጋጅቶታል። ታላላቅ ክለቦች ስብስባቸውን ለማጠናከር በሚያደርጉት እንቅስቃሴ ዛሬም በርካታ ያልተጠበቁ ስምምነቶች ተሰምተዋል። ከእንግሊዝ ስንጀምር ማንቸስተር ዩናይትድ ወጣቱን ብራዚላዊ አማካይ አንድሬ ሳንቶስን ከቼልሲ ለማስፈረም ሙሉ ለሙሉ ስምምነት ላይ መድረሱ እየተነገረ ይገኛል። ለዚህ ዝውውር ዩናይትዶች እስከ 50 ሚሊዮን ፓውንድ የሚጠጋ ገንዘብ የሚከፍሉ ሲሆን ለተጫዋቹም የ5 ዓመት ኮንትራት ማዘጋጀታቸው ተሰምቷል። በሌላ በኩል የማንቸስተር ዩናይትድ የቀድሞ ተጫዋች ሜሰን ግሪንውድ ቀጣይ ማረፊያው ታውቋል። ግሪንውድ በ40 ሚሊዮን ዩሮና ተጨማሪ ክፍያዎች የቱርኩን ክለብ ፌነርባቼን ለመቀላቀል ተስማምቷል ተባለ። ማንቸስተር ዩናይትድም ተጫዋቹ ወደፊት ከሚሸጥበት ዋጋ ላይ የ40 በመቶ ድርሻ እንዲኖረው በስምምነቱ ማካተቱ ተረጋግጧል። ፈረንሳዊው የአማካኝ ስፍራ ተጫዋች ኦሬሊየን ቹዋሜኒ በሪያል ማድሪድ ቤት አዲስ የ5 ዓመት የውል ማራዘሚያ ስምምነት ሊፈራረም በመሆኑ ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይቶ የነበረው ማንቸስተር ዩናይትድ ተስፋ ለመቁረጥ ተገዷል። ቀያይ ሰይጣናቱ ከተጫዋቹ ከፍተኛ የደሞዝ ጥያቄና ሪያል ማድሪድም ኮከቡን ለመሸጥ ፈቃደኛ ባለመሆኑ ምክንያት የቹዋሜኒን ዝውውር መዝጋታቸው ታውቋል። ወደ ለንደኑ ክለብ ስናመራ አርሰናሎች ከሊድስ ዩናይትድ በነጻ የተለየውን ግብ ጠባቂ ኢላን ሙሲሌሬን ለማስፈረም ተስማምቷል። ፈረንሳዊ ግብ ጠባቂ በለንደን የሕክምና ምርመራውን ያጠናቀቀ ሲሆን በክለቡ የሁለተኛ ወይም የሶስተኛ ግብ ጠባቂነት ሚናን ለመቀበል ፈቃደኛ መሆኑ ተሰምቷል። በሌላ በኩል ከተለያዩ ክለቦች ጋር ስሙ እየተያያዘ የሚገኘው የኒውካስሉ ኮከብ ብሩኖ ጉማሬሽ አርሰናልን የመቀላቀል ከፍተኛ ፍላጎት እንዳለው ለክለቡ ባለስልጣናት በይፋ ማሳወቁ ተነግሯል። ይሄ ወሬ ለአርሰናል መልካም ዜና ሲሆን ዝውውሩ ከተሳካ ለአርሰናል የአማካይ ክፍል ትልቅ አቅም ይጨምራል ተብሎ ይጠበቃል። ኒውካስል በበኩሉ ለተጫዋቹ 100 ሚሊዮን ዩሮ እንደሚፈልግ ተናግሯል። የሰሜን ለንደኑ ክለብም አርሰናል ብሩኖ ጉማሬሽን ለማስፈረም ወደ 100 ሚሊዮን ዩሮ የዝውውር ጥያቄ ለማቅረብ እየተዘጋጀ መሆኑ መረጃዎች ያሳያሉ።
ለንደንን ሳንለቅ ቼልሲዎች በበኩላቸው የወደፊት ተስፋ ያላቸውን ተጫዋቾች ማምጣታቸውን ቀጥለዋል። ክለቡ የፖርቱጋሉን ስፖርቲንግ ሊዝበን የክንፍ መስመር ተጫዋች ጆቫኒ ኮይንዳን በ44 ሚሊዮን ፓውንድ በይፋ አስፈርሟል። ሌላኛው የለንደን ክለብ ክሪስታል ፓላስ ጃፓናዊውን አማካኝ ዳይቺ ካማዳን እስከ ሰኔ 2027 ዓ.ም የሚያቆየውን አዲስ የ1 ዓመት ኮንትራት ተፈራርሟል። ክለቡ በተጨማሪም የቀድሞውን የባርሴሎና ተከላካይ ኦስካር ሚንጌዝን ለማስፈረም ከስምምነት ላይ መድረሱ ተሰምቷል። በመጨረሻም ወደ ስፔን ላሊጋ ስናመራ ሪያል ቤቲስ የግራ መስመር ተከላካዩን ፌራን ጋርሺያን ከሪያል ማድሪድ ቤት በ4 ሚሊዮን ዩሮ ለማስፈረም ከስምምነት ላይ ደርሷል። ማድሪድ ተጫዋቹ ወደፊት ለሌላ ክለብ ሲሸጥ የ50 በመቶ ድርሻ የሚኖረው ሲሆን ጋርሺያ ወደ ሲቪያ በማምራት የሕክምና ምርመራውን እንደሚያደርግ ይጠበቃል። ሌላኛው የስፔን ክለብ አትሌቲኮ ማድሪድ ሞርታን ሁልማንድን ከስፖርቲንግ ሊዝበን ለማስፈረም ሙሉ በሙሉ ከስምምነት ላይ መድረሱ አስታውቋል። አትሌቲኮ ማድሪድ ለዝውውሩ 40 ሚሊዮን ዩሮ እና ተጨማሪ ጉርሻዎችን ለስፖርቲንግ ሊዝበን የሚከፍል ሲሆን ሁልማንድ በአትሌቲኮ ቤት እስከ ሰኔ 2031 ድረስ ለ5 ዓመታት የሚያቆየውን አዲስ ኮንትራት ይፈራረማል ተብሎ ይጠበቃል። በመጨረሻም የቦሩሺያ ዶርትመንዱ የ4 ዓመቱ ፈጣን የክንፍ ተጫዋች ካሪም ኤዲየሚ ወደ ካታሎኑ ክለብ ባርሴሎና ለመዘዋወር ሙሉ ፍላጎት እንዳለው ተገልጿል። የባርሳው አሰልጣኝ ሃንሲ ፊሊክ ተጫዋቹን በአገሪቱ ብሔራዊ ቡድን ውስጥ አስቀድሞ ያውቁት ስለነበር ኤዲየሚን በሁለቱም ክንፎችና በአጥቂ መስመር መጫወት መቻሉን ለቡድናቸው ስልት እጅግ ጠቃሚ እንደሆነ ያምናሉ። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎችን አጠናቅቄያለሁ። ከመረጃዎቹ ጋር ሷሊ መሐመድ ነበርኩኝ። መልካም ቆይታ። ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይኩን ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።